ፍቄ ሞራል አይሰማም በደንብ ፍቄ ሰድቡበት እንጂ እሺ የምንገኘው በገርጂ ቅድመ መደበኛና አንደኛ ደረጃ ትምህርት ቤት ነው። ዛሬ ቀኑ ግንቦት 27 2017 ዓ.ም ላይ ነው የምንገኘው። እንግዲህ ዛሬ በገርጂ የመጀመሪያ ደረጃ ትምህርት ቤት በአይነቱ ለየት ያለ ረጅም ዓመት በመምህርነት ሙያ ሲያገለግሉ የነበሩ አንጋፋ መምህርት ከፊት ለፊቴ ያሉት መምህር እንግዲህ መምህርት ወርቅነሽ ባይለየኝ ይባላሉ። 40 ዓመታትን በማስተማር ሀገርን ትውልድን ሲያገለግሉ የነበሩ እናት ናቸው። ዛሬ ደግሞ እንግዲህ የገርጂ አንደኛ ደረጃ ትምህርት ቤት መምህራንና ማህበረሰብ በጠዋቱ የሰልፍ መርሃ ግብር ላይ ለኚህ ታላቅና አንጋፋ መምህር የእንኳን ደስ አሎት መርሃ ግብር ተከናውኖ ከፊት ለፊቴ የምታዩትን ፎቶግራፍ አሰርተው ስሜቶቻቸውን ደግሞ እዛ ላይ ባጠር ባለ ቃል እየገለጹ ነው የነበረው። እንደው ከሳቸው አንደበት ምን ተሰማቸው የሚለውን ነገር እንጠይቃለን። መምህር ወርቄ እንኳን ደስ አሎት። ሰላም ኖት? እንዴት ነው የመምህርነት ስራ? ልጆቹ ሶስተኛ ቤተሰቤ የደርቢ ቤተሰብ ነው። ስለዚህ ምንጊዜም በህይወት እያለሁ ይህን ስራት አልረሳም። ለችግሬም የሚደርስልኝ አሁን በፊትም የደረሱልኝ ለወደፊትም ቢሆን በቃ ቤተሰቦቼ ናቸው። ለሚደርስልኝ ችግር ሁሉ ጠያቂዎቼ እንደሚሆን አምናለሁ። ስለዚህ ከፍተኛ ምስጋና አቀርባለሁ። እግዚአብሔር ይስጥልኝ። እኔ ብድር መመለስ አልችልም። ምንም አላደርግ አልችልም። እንደዚህ ግን ላደርግ የምችለው ነገር አንድ ነገር እሱም ምንድነው? በስኬታችሁ፣ በእውቀታችሁ፣ በእድሜያችሁ፣ በትዳራችሁ፣ በልጆቻችሁ ፈጣሪ ከፊታችሁ እየቀደመ የምትፈልጉትን ነገር እንዲያሳካላችሁ ጸሎት ማድረግ ይቻላል። አሜን አሜን። መምህር ወርቄ ከልብ እናመሰግናለን። እንደው የት ነው የመጀመሪያ ስራዎትን የጀመሩት? የት አስተምረዋል? እስኪ 40 ዓመት በመምህርነት ሙያ ማገልገል ኦልሞስት የአንድ የጎልማሳ ሰው እድሜ ነው። ያው ለ41 ነው የቀሩት። ቀጣይ ዓመት ላይ ጡረታ እንደሚወጡም ሰምቻለሁ። ቀላል አይደለም። የአንድ የጎልማሳ ሰው እድሜ በመምህርነት ሙያ ላይ አሳልፈዋል። የት ነበር የመጀመሪያ ቅጥሮት? ቅጥር የተቀጠርኩት በጎጃም ክፍለ ሀገር በቆላ ደጋ ዳሞት አውራጃ ወገር ትምህርት ቤት ነው። ስራ የጀመርኩት ለ2 ዓመት እዛ ሰርቻለሁ። ከዛስ ወዴት ሄዱ? ከዛም እዛው ወረዳ ሆኖ ሌላ ያም የምትባል ትምህርት ቤት ላይ እንደገና 2 ዓመት ሰርቻለሁ።
ከዛ ወደ እዛው ደጋዳሞት ሆኖ ወላ ደጋዳሞት ሆኖ ወደ ጓጉሳውን በርማ መጥቼ ሰርቻለሁ ማለት ነው። የተወሰነ እዛ ሽንዲ ከተማ ላይም ሰርቻለሁ። ከዛ ወደ እንጅባራ ተቀይረ እዛ ሰርቻለሁ ብዙ አመት ስለዚህ በክፍለ ሀገር በአጠቃላይ ምን ያህል አመት አስተማሩ? 2003 ነው የመጣው። እዛ በፊት ያለውን ከ78 ጀምሮ ጎጃም ላይ ክፍለ ሀገር ላይ። ስለዚህ ወደ አዲስ አበባ ከመጡ በኋላ የመጀመሪያ ትምህርት ቤቶት ማን ነበረ? ገርጂ ነው። ከክፍለ ሀገር ወደ አዲስ አበባ ሲመጡ 2003 ላይ ነው ወደ አዲስ አበባ የመጡት። ስለዚህ ገርጂ ላይ ኦልሞስት እንግዲህ ወደ 14 አመት አካባቢ ሆኖታል። እንደው ገርጂ ላይ አለ የሚሉት ለየት ያለ ቅድም ብለዋል። በርግጥ እንዳጠቃላይ የትምህርት ቤቱን ማህበረሰብ በደንብ አመስግነዋል። ገርጂ ላይ ምን ለየት ያለ ነገር አለ? ምን ተመለከቱ? ከሌሎች አካባቢዎች ገርጂን ለየት የሚያደርገው ነገር ምንድን ነው? ያው ከክፍለ ሀገር ለየት የሚያደርገው እንደ አዲስ አበባ ስታየው ሁሉ ነገር የተመቻቸ ለመምህራን ምቹ የሆነ ቦታ እዚህ ላይ እዛ ላይ ክፍለ ሀገር ስትሰራ እኛ በነበርንበት ሰዓት ይህን ያህል ምቹ የሆነ ለመምህር የለም። እዚህ ግን እስታፉ ጀምሮ ማቴሪያል ይብን በደንብ የሚቀርበው ቀርቦ ነው ያየሁት ማለት ነው። እንዳጠቃላይ ይሄ ልዩ ነው። እንደ ገርጂ ግን ቅድም የነገርኩ ነገር ነው። ማህበራዊ ህይወት በጣም ጥሩ ነው። ለትልልቅ መምህራን ያለው ክብር በጣም የተለየ ነው ማለት ነው። እኔ አሁን የቀረኝ አመት ትንሽ ሆኖ ስራውንም ለቅቄ መቀመጥ ከደሞዝ መቀነስ ብዙም ችግር የለውም። ግን እኔ ስታፉን ማለቀው በዛ ምክንያት ያለው ፍቅር ለተለት በዛ ምክንያት በዛ በተደረገልኝ እንክብካቤ ምክንያት እንዳልኩኝ በሶስተኛ ደረጃ ቤተሰብ ከባለቤቴ ከልጆቼ ቀጥሎ ነው። ስለዚህ ከቤተሰብ መራቅ ደግሞ ስለሚከብድ ነው የኖርኩት። ያን ግን ሰላም ስለሆነ ጥሩ ነገር ስለተደረገልኝ ለእኔ እንክብካቤ ስለተደረገልኝ መልካም። እንግዲህ ይህንን ሁሉ አመት በዚህ ሙያ ሲያሳልፉ እንደው በሙያው እንዲቀጥሉ ያደረጉት ነገር ምንድን ነው? በዚህ ዘመን ስላሉ ወጣት መምህራኖች ምን አይነት መልእክት ያስተላልፋሉ? አንደኛ እኔ መምህርነትን ወድጄ ነው የገባሁ። የእውነት ለወሬ አይደለም። በጣም መምህርነትን ወድጄ ፈቅጄ የገባሁበት ስለሆነና ማስተማርም ደግሞ ጥሩ ውጤታማነት ያለው ከልጆች ጀምሮ ልጆችም በዚህ ትምህርት ያለፉ ናቸው ማለት ነው። ስለዚህ መማር ደግሞ በጣም ለሀገር የሚጠቅም ለራስ የሚጠቅም ነገር ስለሆነ መምህርነትን ወድጄው ስራውን ወድጄው ወጣት መምህራንን ደግሞ የምመክራቸው እናንተ ጊዜ ቴክኖሎጂ በጣም የተሰጠበት በቴክኖሎጂ የሰለጠናችሁ የበለጸጋችሁ ናችሁ ከኛ ውጭ። እዛ በላይም እውቀቱ በእናንተ ጊዜ የተሻለ ያላችሁ። ስለዚህ እኔ የምመክራችሁ አስተማሪነት ያው አንድ ነገር አለ፣ ገንዘብ ተብሎ ይታሰባል። ግን ደግሞ ትልቅ እርካታ በሙያ ትልቅ እርካታ። እኔ አሁን በየሄድኩበት ቦታ ሕክምና ቦታ ሲሄድ ያስተማርኳቸው ተማሪዎች ይረዱኛል። ግን ባንክ እንኳን ሲሄድ ያገኙኝና ልጆች ያለ ወረፋ ያሰላል። ይሄ ደግሞ በቃ ትልቅ ገንዘብ። ስለዚህ እናንተ አሁን እውቀት አላችሁ፣ እውቀታችሁን በስነ ስርዓት ተጠቅማችሁ ለሀገራችሁ ለራሳችሁ የተሻለ ነገር እንድታደርጉ ነው የምመኝላችሁ እና እስካላችሁበት ድረስ ሙያችሁን ነው ማለት ነው። ሙያ እስካልተወደደ ድረስ ውጤታማ አይሆንም። የመምህርነት ስራ የሞራል ስራ ነው። ስለዚህ ውጤታማ ሊሆን የሚቻለው ከፍላጎት ሲሰራ ነው እስካላችሁ። በተረፈ ራሳችሁን እያሻሻላችሁ የተሻለ ነገር በየጊዜው እየጨመራችሁ ለትውልድ እንድታተርፉ ነው። በጣም እናመሰግናለን። በስተመጨረሻ ያው በእርግጥ ቅድም መግቢያ ላይ ማመስገን ያለቦትን ሰዎች በማመስገን የጀመሩት ነገር ግን በስተመጨረሻ የሚሉት ነገር ካለ ይንገሩንና እንጨርስ። በመጨረሻ የሚለው እኔ እንደ መምህርነት የተከበረ ትልቅ ስራ ነው። ከገንዘብ ጋር ብቻ ሳናያይ ሙያውን ለማንም ሀገር መሪ ዶክተርን መሐንዲስም ሁሉም የወጣው ከዚህ ቦታ። ስለዚህ ክብር ያለው ቦታ እንዳለን ማሰብ ነው። ከዛ በተረፈ ግን እኔ የሚለው ደግሜ ለዚህ ስታፍ ከፍተኛ ምስጋና በጣም ተከብሬበት የኖርኩት ስታፍ በጣም ነው የምወደው ማለት ነው። ስለዚህ ሁላችሁ
እዚህ በወጣም ልክ እዚህ የምታደርጉልኝ ነገር እንድታደርጉ እንዳትረሱኝ እንዳትተውኝ። እጅግ በጣም እናመሰግናለን መምህርት ወርቅነሽ። ይህንን ሁሉ ዓመት በትጋት እና በጽናት ዜጋን ትውልድን እየቀረጹ ላበረከቱት ነገር እንዳጠቃላይ ከተሰጠውት ነገር ባሻገር ደግሞ እንግዲህ እግዚአብሔር እድሜ ከጤና ሰጥቶት ቀሪ ዘመኖት ደግሞ እንዲባረክ የሁላችንም ምኞት ነው። እድሜዎትን ያርዝመው፣ እግዚአብሔር ይስጥልን። ከልብ እናመሰግናለን። አንድ የረሳሁት ነገር ርዕሰ መምህራን፣ አስተዳደር፣ የሰው ኃይል ሁሉ ለእኔ ከፍተኛ ነገር አድርገዋል። ከክፍለ ጊዜ ማመቻቸት ድረስ ከዚህ የተወሰነ ጊዜ ዓመት ወዲህ ከፍተኛ ነገር ስላደረጉ እጅግ በጣም አመሰግናቸዋለሁ። እግዚአብሔር ውለታቸውን ይክፈል። አሜን ብለናል። መምህርት ወርቅነሽ እድሜዎትን ያርዝምልን። በጣም እንወዶታለን። ከፊት ለፊቴ ደግሞ በሳቸው እግር ተተክተው በወጣትነት መምህርነትን ተቀላቅለው በገርጂ የመጀመሪያ ደረጃ ትምህርት ቤት በመማር ማስተማሩ ሂደት ላይ ጉልህ ሚና ያላቸው መምህራኖች አሉ። ከነዚህ መካከል አንዱ መምህር ኤፍሬም አያሌው ነው። በዛሬው መርሃ ግብር በተከናወነው ነገር ምን ተሰማ? እስኪ መምህር ኤፍሬም። ዛሬ በጣም ትልቅ ደስታ የተሰማኝ ምክንያቱም በጣም ማለት ከእናትነት ባሻገር ስራን በትክክል ያስተማረች ሲናጠፋ መካሪያችን ነች። ስለዚህ ምናልባት እንግዲህ እሷ ከዚህ ግቢ ስትወጣ እኛ በጣም ልንደበር ይችላል። እስካሁን ግን በጣም ደስተኛ ነን በስራችን ላይ። ብዙ እናቶች አሉ፣ ብዙ እናቶችም ነበሩን ከሷ በፊት ይወጡ፣ ልክ እንደሷ ይወጡ ሲመጡ ነው እንጂ የቀነሱብን የመጡ መልካምነትነቷ እንግዲህ በዚህ እንዲቀጥልልን እና ደግሞ ከወጣችን በኋላ ባትለየ የሚል ተስፋ አለን። ምክንያቱም የእሷን ምክርና የእሷን ሰላ ድጋሚ ያላገኘ እዚህ ወርቅነሽ እና መምህራችን ሳለ ሁሉም እናት እንደሆነ ዛሬ እንኳን ደስ አለሽ፣ እንኳን ለዚህ ቀን አበቃሽ ነው የምለው። አመሰግናለሁ። እናመሰግናለን መምህር ኤፍሬም። ካጠገቡ ደግሞ መምህር ወዳጄ የትምህርት ቤቱ የዩኒት ሊደር ነው። በተለይ የተማሪ ስነ ምግባር ላይ ትልቅ ስራን እየሰራ ያለ መምህር ነው። እሱም እስኪ እንግዲህ ስለ መምህርት ወርቅነሽ የተሰማውን ሐሳብ ጥቂት ነገር እንዲል እንጋብዛለን። መምህር ወዳጄ እስኪ ምን ተሰማህ ዛሬ? አመሰግናለሁ። እናመሰግናለን። እኛም ይህ ቀን ለቦሌ ገርጂ መምህራኖች የምስጋና ቀን፣ እንዲሁም ደግሞ አንድ መምህር 38 ዓመት ሙሉ በሚሰራበት ሰዓት አንድ ቅጣት ሳይተላለፍ ክስ ሳይመጣ በተማሪ በወላጅ በመምህር በአስተዳደር አንድም ክስ ሳይመጣባቸው ለመጀመሪያ ጊዜ ያየሁት መምህር እሳቸው። ከዛ ባሻገር ደግሞ መምህር ኤፍሬም እንዳለው ትንሽ ከትንሹ ጋር ትንሽ ከትልቁ ጋር ትልቁ ነው። እድሜ ዘመናቸውን ያሳለፉ መምህርት ናቸው። ሁላችንም ከሳቸው ትልቅ ትምህርት መማር ይጠበቅብናል። አሁን ይህንን መምህር ይህን ፕሮግራም ስናዘጋጅ ወይም ሲደረግ ለእሳቸው ይጠቅማቸዋል፣ ግን ምን ያህል በልባችን እንዳሉ አንድ። ሁለተኛው ደግሞ መምህር ከሞተ በኋላ አይደለም የህይወት ታሪኩ መዘርዘር ያለበት፣ መመስገን ያለበት በቁሙ እያዩ መመስገን አለበት፣ መወደስ አለበት የሚለውን አስበን ለመምህራኖቻችን ክብር ለመስጠት ያለችን በአቅማችን አድርገናል። ይህን ላስተባበሩት ለትምህርት ቤታችን ስታፎች፣ ለአስተዳደሩ በአጠቃላይ ከልብ ነው የምናመሰግነው። እግዚአብሔር ይስጥልን። እናመሰግናለን መምህር ወዳ። ሌላኛው መምህር እንግዲህ ከፊት ለፊት የምትመለከቱት መምህር ማዕረግ ፍጹም ይባላል። በግቢው እጅግ በጣም ቅንና ተወዳጅ ወንድማችንም መምህርም ነው። የመምህርት ወርቄን የምስጋና መርሃ ግብር ይጀመር ብለው ሐሳብ ካስጀመሩና ከጠነሰሱ ሰዎች መካከል አንዱ ነው። በሰዎች ደስታ የሚደሰት መልካም ስነ ምግባር ያለው መምህር ነው። እኔ በግሌ በደንብ ስለማቀው ማለት ነው። መምህር ማዕረግ ይህንን የምስጋና መርሃ ግብር እንዲዘጋጅ በማድረግ ትልቅ ሚና ተወጥተሃልና እንደው ምን ተሰማህ እስኪ ዛሬ? እሺ፣ አመሰግናለሁ። እኔ በጣም ደስ ይላል። ማለት እናታችን ናቸው። እንደዚህ ነው በማየት በጣም ደስ ይላል። ኮኔክሽን በጣም ደስተኛ ነኝ። ፈጣሪ ይጠብቅልኝ። እሷን እኛ ብዙ ነው የምታደርገው። እኛው እንደውለን ስልክ እኮ እራሱ ታስብቻዎች የሆነ ነገር አያክልምና ለእኛ ሁለተኛ እናታችን ናት፣ አርአያችን ናት። የእሷ ሞዴል ሁሉ ነገር የእሷ ሞዴል ቢሆን እኔ በእኔ ፍላጎት በጣም ደስ ይላልና በጣም ነው የምወዳት። እግዚአብሔር እድሜና ጤና ይስጣት። አሜን።
እናመሰግናለን። ይህ የምስጋና መርሃ ግብር ግንቦት 27 በዕለተ ረቡዕ ከጠዋቱ 1 ሰዓት ተኩል ጀምሮ መምህርት ወርቄን የማመስገን መርሃ ግብር በዚህ መልኩ ተከናውኗል። ክብር ለመምህራኖቻችን፣ ረጅም ዕድሜን ከጤና እንመኛለን። ቦሌ ገርጂ አንደኛ ደረጃ ትምህርት ቤት ዛሬ የምስጋና ቀን ብሎ ይሄንን ቀን እንግዲህ ሰይሞታል። መምህራችንን መምህርት ወርቄን በድጋሚ ረጅም ዕድሜን ከጤና እንመኛለን። ኢትዮጵያ ሀገራችንን ሰላም ያደርግልን። እናመሰግናለን።